ሰላም ሰላም ውድ የዩቲዩብ ቤተሰቦች እንደምን ሰነበታችሁ? ዛሬም በድጋሚ የኢትዮጵያ ታላላቅና ታሪካዊ ሰዎች በሚለው ፕሮግራማችን ተመልሰናል። ባለፈው ሳምንት ታላቁን የጥበብ ሰው ወይም ደግሞ የስነ ስዕል ሰው አለፈለገ ሰላምን ማቅረባችን ይታወሳል። ዛሬም አጠር ባለ መንገድ ራስ አሉላ ወይም ደግሞ አሉላ እንግዳ ቁቢ የእሳቸውን ታሪክ ይዘንላችሁ መጥተናል። የፋንታሁን እንግዳ ጽሁፍ ከሆነው መጽሐፍ ላይ ነው እነዚህን ታሪኮች ማቀርብላችሁ። የተወሰኑትን እየቀነስን አጠር ባለ መልኩ ነው ለማቅረብ የምንሞክረው። ሰፋ ባለ መንገድ ታሪካቸውን ከዚህ ተነስታችሁ ማጣራት ከፈለጋችሁ ብዙ በዚህ ጉዳይ የተጻፉ መጽሐፎች ስለሚኖሩ ስራውን እንድትሰሩት ወይም ፈለጋችሁ እንድታገኙት አሳስባለሁ። ወደ ታሪካችን እንግባ። ራስ አሉላ እንግዳ ቁቢ የትግራይ ተወላጅ ናቸው። አብዛኛውን ጊዜ የሚታወቁበት አሉላ አባ ነጋ በሚለው ስማቸው ነው። ራስ አሉላ አባ ነጋ በአፄ ዮሐንስ አራተኛ ዘመነ መንግስትና በኋላም በአፄ ምኒልክ ዘመን የታወቁ የጦር መሪና አገረ ነበሩ። በአፄ ዮሐንስ ዘመን ሐማሴንና አካባቢውን ለረጅም ዓመታት አስተዳድረዋል። ራስ አሉላ በቀይ ባህር በኩል ይገቡ ከነበሩ ቱርኮች ጋር በተደጋጋሚ ተዋግተዋል። አፄ ዮሐንስ የመሃል አገሩን ፖለቲካ ፈር በማስያዝ ላይ በነበሩበት ጊዜ ቱርኮች ምጽዋን መያዛቸውን ሰምተው እኔ እስከምመጣ ድረስ ተጨማሪ ቦታ እንዳይዙ ነቅታችሁ ተጠባበቁ የሚል መልእክት ለራስ አሉላ ላኩላቸው። አፄ ዮሐንስ እኔ መጥቼ እስክወጋቸው ድረስ ጠብቁ ሲሉ ያስተላለፉትን መመሪያ ራስ አሉላ ለጌታ ድግስ እንጂ ጦር አያቆዩትም የሚል ውሳኔ በመወሰን የእሳቸውን ጦር ብቻ መርተው ሄደው ትልቅ ጦርነት በማድረግ ድል ነሱ። ቱርኮች ሌላ በአፄ ዮሐንስ ዘመን ከመሐዲስቶች ከግብጾችና ከጣሊያኖች ጋር ተደጋጋሚ ጦርነቶችን እያደረጉ ድል በመንሳታቸው ከንጉሠ ነገሥቱና ከመላው ሕዝብ ትልቅ ከበሬታና ተደናቂነትን ለማግኘት በቅተዋል። በተለይም ከግብጽ ጋር በ1867 እና በ1868 ከመሐዲስቶች ጋር በመስከረም ወር በ1867 በኩፊት ላይ በሰኔ ወር 1879 ዓ.ም ከጣሊያኖች ጋር ዶጋሊ ላይ ያደረጓቸው ጦርነቶች በታሪክ የተለየ ስፍራ የሚሰጣቸው ናቸው። ዶጋሊ ላይ 500 የጣሊያን ወታደሮችን ጠራርገው ያስወጡበትን ሁኔታ ራሳቸው ጣሊያኖች የዶጋሊ እልቂት ሲሉ ከመጥራታቸውም በላይ በታሪክም እንደ አንድ ጥቁር ነጥብ ያስታውሱታል። በደርግ ዘመን የዶጋሊ 100ኛ ዓመት በልዩ ልዩ ዝግጅቶች በደመቀ ሁኔታ ተከብሮ ውሏል። በደራሲ ማሞ ውድነህ የተደረሰው አሉላ አባ ነጋ የተባለው የሙሉ ጊዜ ተውኔትም በብሔራዊ ቲያትር ቤት ለሕዝብ ቀርቦ ታይቷል። በአፄ ምኒልክ ዘመን ራስ አሉላ አባ ነጋ በ1888 ዓ.ም በተደረገው ትልቁ የአድዋ ጦርነት ተሳትፈው የላቀ ጀግንነት ሙያ በመስራታቸው ንጉሠ ነገሥቱ ከሽልማት ጋር ከፊል ትግራይን እንዲያስተዳደሩ ሾሟቸው። ከፊል ትግራይን እየገዙ ሲኖሩ ከራስ አጎስ ጋር በግዛት ድንበር ተጣልተው ሽሬ ማአላርሃ በተባለ ስፍራ ሲዋጉ ሁለቱም በአንድነት ሞቱ። የሞቱበት ቀን በተመለከተ የውጭ ሀገር ጸሐፊዎች የካቲት 8 1889 ነው ሲሉ የሀገር ውስጥ የታሪክ ጸሐፊዎች ደግሞ ጥር 10 1891 ዓ.ም እንደሞቱ ጽፈዋል። የቤተሰብ ምስረታን በተመለከተ ራስ አሉላ 2 ጊዜ ጋብቻ ፈጽሟል። የመጀመሪያ ባለቤታቸው ወይዘሮ ብትወጣ የሚባሉ ሲሆኑ 3 ሴት ልጆችን ወልደዋል። በ1870 ዓ.ም በአፄ ዮሐንስ ትእዛዝ ከመጀመሪያ ባለቤታቸው ተፋተው ወይዘሮ አምሳሉ አራያ ድምጹን አግብተዋል። የአፄ ዮሐንስ ቅርብ ዘመድ ከሆኑት ከወይዘሮ አምሳሉም ራስ አሉላ አንድ ወንድ ልጅ ወልደዋል። የራስ አሉላን ጀግንነት ሙያ በሚመለከት ተገጥመው ዝክረ ነገር በሚለው መጽሐፍ ታትመው ከወጡት መካከል ቀጥሎ የቀረቡት ተጠቃሾች ናቸው። በልረፍ ዮሐንስ ጥራው አሉላን ያንተን ግፍ ነውና ያውቃል አመሌን ክፉ አረም በቀለ በምጽዋ ቆላ ሳይበረክት አሁን አርመው አሉላ ተኩላው ብዙ ነበር ምጽዋ ያለው በነጋ አሉላ አረደው። እነዚህ ጣሊያኖች ሙግት አይገባቸው አሉላ አነጣጥረ ቶሎ አወራርዳቸው። አሉላ ፈረስህ እንዴት ሆዳም ነው እንኳን ወንዛ ወንዙ ባሕርም አይገታው። እንዴት ነው አሉላ የተዳሊ በር 5000 ገዳይ በአንድ ቀን ጀንበር። ክፉ ህልም አይቼ ሌት አልተኛሁኝ አሁን ግን ከነጋ ጥቂት አረፍኩኝ ተብሎ ተገጥሞለታል። ራስ አሉላ አባ ነጋ በሀገራችን ከሚታወቁ ጀግና የጦር መሪዎች መካከል አንዱ ነው። ታሪኩን በዚህ መልኩ አጠር አድርጌ ለማቅረብ ሞክሬያለሁ።
በስፋት ታሪኩን ለመረዳት ቅድም በትረካው ላይ እንደገለጽኩላችሁ የማሞ ውድነህ ራስ አሉላ አባነጋ የሚለው የተውኔት ጽሑፍ አለ። በመጽሐፍ ደረጃም አይ ቲንክ የታተመ ይመስለኛል። ፈልጋችሁ ማግኘትና የተሻለ መረጃ ስለሳቸው መያዝ ትችላላችሁ። ሳምንት በሌላ ድንቅ ኢትዮጵያዊ ታሪክ እንመለሳለን። እስከ ሳምንት ይመቻችሁ።